ከጥቂቶቹ ፓስተር በስተቀር አብዛኛዎቹ አንድ አይደለም ሁለት አይደለም ከ10 ምናምን ሴቶች ጋር ነው የሚገለሙቱት። እግዚአብሔር በቅድስና ተመላለሱ ነው የሚለው። ከአስራ ስንት ነው የሚለው። ታብታብ ኮፒ ሊንከር ራሱ ነው ያለው። እሱ ሲለው ጽድቅ ነው፣ ዮኒ ማኛ ሲለው ኃጢአት ነው። ለዝጋው እናንተ ብቻ ተብትቡ እናንተ ከ10 ስንት ሴቶች ጋር የገለሙታሉ ብሎ ራሱ ነው ኤርሚያስ የሚናገረው። ስለዚህ ዮኒ ማኛ ያለው ጋር መጣላት አያስፈልግም። በነገራችን ላይ ወንድማችን ፓስተር አሊ እግዚአብሔር ይባርክ። በማየው ነገር ጥሩ ነገር ነው። ከነዚህ ሰዎች ራቅ። ከነ ኤርሚያስ ከሚባሉ ምናምን ሰዎች ራቅ። አይጠቅሙም፣ መርዞች ናቸው፣ የክፉ መንፈስ ያለባቸው። ምንን ወንጌልን በፍቅር ትሰብከዋል። ባልታዛሮች ናቸው። ስለዚህ ያ ነው ባዶ የከተታቸው። በደንብ አጣርቼ 10 ወር ተረጋግጬበት የተገኘ ኢንፎርሜሽን ነው። ዝም ብሎ አይመጣም። እነ ኤርሚያስ ኦርቶዶክስን ከረገጥክ ለነሱ አንተ ትልቅ ክብር አለ። ኑሮን ሊዛት ወንጌልን ሰድበህ ራሱ ወንጌል ተሰድቦ ምንም አይመስላቸው። እነሱ ሲነኩ ነው ያበዱት። አየህ፣ እነሱ ሲነኩ አበዱ። ወንጌል ምንም አልመሰላቸው። ስለዚህ ቤኪ ቀበቶ ዝሙትህን ተው መጀመሪያ። ኦኬ፣ ዝሙትህን ተው። ሴት ልጅን ኤክስህን አደባባይ ነው የምትሰድባት። ከአባቷ ጋር በህልሟ ትተኛለች እያልክ ነው የምታወራት። ከማንም ጋር የምትተኛ ቃሉን ለመጠቀም አሁን እየቀፈፈኝ ነው። ያንን ቃል አልጠቀመውም። ያንን እያልክ የምትሰድባት ሴት ናት። ጌታ ከአንቺ ስለገላገለኝ አመሰግነዋለሁ እያልክ ስሟን ስታጠፋ ነው ያልከው። እንደዚህ አይነት ማንነት ያለ መተህ ስለ ክርስትና ትሰብካለህ። ዮኒ ማኛን የሚነካ ጴንጤ ጉድ ስላለው ፈጣሪ ጠብቅ። ውጣና አውራ። ስለ እኔ የምታወራ ውጣና አውራ። ዶክመንትን አውጠዋለሁ። ይሞታል። ህልማይቻለሁ፣ ህልማይቼ ማታ ቴዲ አፍሮ ድረስ ምናምን የሚባል ጭቡት ያለና ይሄ አይነት ደካማ ማንነት አላቸው። ወንጌልን አያውቁትም። ሌሎች ናቸው ምለው በምክንያት። እስቲ ዮኒ ማኛ ሲል ለተንጫጫችሁት ዘማዊ ናቸው ስል በኤርሚያስ በእናንተ በምትወዱት አንደበት በኤርሚያስ አበበ ላሰማችሁ። ኤርሚያስ አበበ ምን ይላል? ዮኒ ማኛ ያለው ምንድን ነው? ኤርሚያስ አበበ ያለው ምንድን ነው? እስቲ አብረን እንየዋል። ከዛ ወደ እነ ቤኪ እንሄዳለን። ታፕ ኮፒ ሊንክ ብቻ ነው ከእናንተ የሚፈለገው። ኤርሚያስ ሲለው ትክክል፣ ዮኒ ማኛ ሲለው ውሸት ነው አይደል? እስቲ እንሄድ። ኤርሚሻ ሰላም ነው የኔ አባት፣ እስቲ እንስማ። የሚጠላው ትምህርት ይሄ ትምህርት ነው። ይህን እንዳቀጥቅር ተዋጦ የራሳችን ገበና ስለሆነ ብዙ ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው ይህን ትምህርት። አዎ፣ ቅድስናና ጽድቅ የሚባለው በጴንጤ የሚጠላ ትምህርት ነው። ለምን? ከነ ኃጢአታችን የወደደን መዘሞት ይቻላል፣ መቅበጥ ይቻላል ምናምን የሚባለውን ነገር የሚለማመዱት ለዛ ነው። እንዴት? ኤርሚያስ ይናገረው። እናንተ ብቻ መስማት። ታፕታፕ ኮፒ ሊንክ መስማት ብቻ ስሞር ነው። ሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምንድን ያለው? እኔ እግዚአብሔር ቅዱስ አምላክ ነኝና እናንተም ቅዱሳን ሁኑ። ትክክል። የሚጠላው ትምህርት ይሄ ትምህርት ነው። ቅድስናና ጽድቅ የሚባለውን ትምህርት እንደ ጴንጤ የሚጠላው ሰው የለም። ይህን ትምህርት ማለት አይፈልግም። ለምን አትሉኝ? አብዛኞቻችን እንርመጠመጣለን። አዛ ውስጥ ነው ያለን። ምን አብዛኞቻችን ምንም እናደርጋለን? እንርመጠመጣለን። መርመጥመጥ ደግሞ ይተረጎማል። ትርጉም በስለሽ ምንድን ነው መርመጥመጥ? ምንድን ነው መርመጥመጥ? እስቲ
ወደ ገደለው እንሂድ። እናንተ ብቻ አልኳችሁ፣ ታፕታፕ ለብ ለብ ነው፣ ጥብስ ነው። በደንብ ተቀበሉ። ፓስተሮቹ ከአስራ ስንት ሴት ጋር ነው የሚገለሙቱት? ሄሎ ሄሎ ብላለች ሴትየዋ። ኤርሚያስም የደረሰበትን ነው የሚናገረው። የመጀመሪያ ጊዜ ስገባ በአንዲት አሮጊትና በአንዲት ወጣት ፊት መሀል ነበር የተቀመጥኩት አለ። የራሱንም ታሪክ ነው የሚነግራችሁ ኤርሚሻ። እኔ ምንም የምጨምረው 5 ሳንቲ ነገር የለም። 5 ሳንቲ የምጨምረው ነገር የለም። እናንተ ብቻ እውነተኛ መረጃው መቀበል ብቻ ነው። የእናንተ ስራ መቀበል ነው። አባት የምጨምረው አንድ ታሪክ የለም። ጌታ ኢየሱስ ምስክሬ፣ አልጨምረም። ከዛ የሆነውን ታሪክ ይዘግባል። ይቅማሉ፣ ያጨሳሉ፣ ይጠጣሉ። ፓስተሮቹን ነው የሚለው። ከብዙ ሴቶች ጋር ይወጣሉ። ኤርሚያስ ነው የሚለው። እስቲ እንሂድ። በለስ ቢቀና ከሁለቱ አሉ። መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔም አየ ጫውታው ላይ ይቀላቀል ነበር ማለት ነው። ምን አረጋለሁ? ከወጣትና ከአሮጊት ጋር ነበር ያቆሙኝ። መብራት ሲጠፋ ወደ አሮጊታ ሳይሆን ወደ ወጣቷ ዞሬ እኔም ድርሻዬን አነሳለሁ ነው ያለው። ዋሸው። ለስጋው የኦርቶዶክስ ልጅ ይቀጥላል። እና ልላችሁ የምፈልገው ምንድን ነው፣ አሁንም እናንተ ቤት ችግር እንዳለ በደንብ ራሳችሁ ነው የምትናገሩት። በተለይ የዝሙት ችግር፣ የዝሙት መንፈስ አጥለቅልቆታል። የማትክዱት ሀቅ ነው። የዝሙት መንፈስ እችን ያመጣዋት ለሚቀጥለው ለነቤኪ ለምናገረው መንደርደሪያ ስለሚሆኔ ነው። እነ ቤኪ በሴት ነው ያስኳቸው። ራሳቸው የተርመጠመጧት ተመሳሳይ ሴት ቤኪና ቢኒ ማንን የጠበሱ ይመስላችኋል? የኛ ሙሽራ ዘመናዊ አበራች እንደ ፀሐይ። ትላንት አበራሽ ሰላም ነሽ? አበራሽ ልውሌ ተረጋጋ አባት። እነሱን ሄደ እንደሱ በላቸው። ዮኒ ማኛን ሳይሆን ልውሌ ማብራታ እነሱ እኔን እንደፈለጉ ሲናገሩ መብት ተሰጥቷቸው ዮኒ ማኛ ሲለው ኃጢአት አይሆንም። የአበራሽ ቦይፍሬንዶች ሊመነዘሩ ነው። ቤኪ በነገራችን ላይ ቤኪ ስሙ ማን ነው መሰላችሁ? ቤኪ ተመስገን አበበ ይባላል የቤኪ ስም። ቢኒያም ነው ስሙ። የቤኪ ስም ቤኪ ማለት ይሄ ነው አይደለ? ባለቀበቶ ይሄ ቤኪ ነው። ቤኪ አንዴ ዞር ልበልልህ። ይሄ ነው ቤኪ ማለት አይደል? ቢኒያም ማለት ይሄ ነው። ምን ይላል መሰለ ያራዳ ልጅ፣ አልማዝን አይቼ አልማዝን ባያት ሶስተኛው አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬ በምርጫ ተበላሸብኝ ብሏል አንድ ዘፋኝ። ይሄና ያኛው አንድ አይነት ሴት ጠብሰዋል። ይሄኛው ለወረቀት ነበር የጠበሳት፣ ብሩን ሁላ ሙልጭ አርጎ የበላት። ይሄ ባለ ብሩ ነው፣ ብር ፈልጎ እስካሁን ብሯን ክዷታል። ይህኛው ደግሞ ጀንጅኖ ነገሮች ያልተሳኩም ከሳውዝ አፍሪካ ወጥቶ ወደ እንግሊዝ ለመግባት ነበረ። በሁለቱ መካከል አበራሽ ሩዋንዳ ተደርጓል። ምን ይወጣል? መረጃው ይዘገባል ከነ ማስረጃው። ተባረኩ። ወደ ማስረጃው ስንሄድ ቤኪ ስሙ ተመስገን ይባላል። ተመስገን አበበ ይባላል። ወደ ገደለው ወደ ማስረጃዎቼ ስገባ እኔ ጋር አለመነካካት ጥሩ ነው ለጤናችሁ። አይደለም ግለሰብ መንግስት ከኔ ጋር ባይነካካ ጥሩ ነው። ግለሰብ አይደለም መንግስት ከኔ ጋር ባይነካካ ጥሩ ነው። ስለዚህ ወደ ገደለው ስንሄድ ቤኪዬ ወንድሜ ምንድን ነው ያደረገው? መጀመሪያ ከጸባቸው ልጀምር ወይስ ከወዳጅነታቸው?
ከጸባቸው ወይስ ከወዳጅነታቸው ልጀምር? ወደ ምን ይሻላል? ካበራሽ ልጀምር? እኔ እኮ ከምጀምረው ራሱ ግራ ገባኝ። ታፕታፕ ኮፒ ሊንክ ግራ ገባኝ ከማን እንደምጀምር። ቮይስ ነው የሚያደርጋት። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። እንግዲህ ምንድን ነው ጭንቅላትሽ እኮ አይሰራም። እብድ ነሽ። እንዳንቺ አይነት አምላክ ስለገላገለኝ ከአንቺ አይነቱ አምላክ ስለገላገለኝ ደስተኛ ነኝ። ቤኪ ቀበቶ ነው ይሄን የሚለው። አበራሽ ጋር ይጀናጀኑ ነበር። ቻፓ ምንም ትልክለት ነበር። ወደ እንግሊዝ ለማስመጣት ትሞካክር ነበረ፣ አልተሳካም። ረገጣው ይቀጥላል። ቆይ ኤአይ እንዳልሆነ በሌላ ላሳያቸው። ላይቭ ገብተው የተረጋገጡትን ላሳያቸው። አይዟችሁ፣ ከኤአይ አይዟችሁ። ኤአይን ወደ ልውሰደው መሰለ። ቲክታክ ላይቭ ላይ የተረጋገጡትን ሳሳያችሁ ኤአይን ታቆማላችኋል። ቲክታክ ላይቭ ላይ ጓደኛው አይመካከሩማ፣ እሱ አይገሰጽማ። እንደዚህ አይነት አንደበቱን የለቀቀ እንደዚህ አይነት የወረደ ስድብ አንተ ወንድ አግብተህ እንግሊዝ ሀገር የመጣኸው አለኝ። እንግሊዝ የመጣሁት በሱ ላይቭ ነው የለቀቁት ራሳቸው። ደግሞ አሁን የመጀመሪያ በጣም በብዙ ጓደኞች ደምሮ ላይቭ ነው ይኸው ነግሬዋለሁ። ምን ንስሐ ይግባ ይሄ ልጅ። በቃ እንደዚህ ተብሎ ተሳድቧል። እንደዚህ ብሎ በተሳደበበት አንደበቱ ግን ምንም ነገር እንደሌለው አስታውቆ ምንም ነገር እንደማያውቅ ሆኖ ገብቶ ወንጌል አያገልግል። ወንድሜን አሳዝኛለሁ፣ ወንድሜን በድያለሁ፣ ወንድሜን ያላግባብ ሰድቤያለሁ ብሎ ንስሐ ይግባ። በገባበት ቤት ሁሉ ስገባ ይሮጣል፣ ቤት ስገባ ይሮጣል፣ ሙለታ ቤት ስገባ ይሮጣል። ራራ ነው ያደርጋል። ለምን ጉዴን ሊያወጣብኝ ነው ብሎ በራሱ የላከልኝ በራሱ ቁጥር የላከልኝ። የሰማችሁትን እኔ ቤካ ነኝ ያለ ነው። አዎ አንተ ቤካ ነህ። አንተን ቤካ ግን የሚያውቁህ በሌላ ነው። አየህ፣ የእግዚአብሔርን ቃል ስታስተምር፣ የእግዚአብሔርን ቃል ስትመሰክር፣ ሰዎችን ስትቃወም ምናምን ነው ሰዎች የሚያውቁህ። ባዳህን ግን የሚያውቀው የለም፣ ግን የሚያውቀል የለም። ባለጌ እንደሆንክ ማለት ነው። ሰው ባለጌ እንደሆንክ የሚያውቀል ሰው የለም። ይህንን ቃልህን ይዘህ ንስሐ ሳትገባ ነው አሁን አንተ ገብተህ ወንጌል የምታስተምረው። አንተ አሁን ገብተህ ስለ ወንጌል የምትናገረው ይሄንን ቃል ይዘህ ነው። ይቅርታ ዮሐንስ ልትናገር ነበር። ቀጥል። አዎ ቅድም ድንገት ዝም ብዬ ቲክቶክ ላይ እያየሁኝ የነበረው ጊዜ እና ቢኒያም ብሎ ሲያወራ ስለ አንተ አልመሰለኝም ነበረ። ቅድም ሲያወራ ሰምቼ ነበረ። እንዴት እንደሆነ ብቻ ቢኒያም ላለው ሰው ደግሞ ሌላ ሰው መስሎኝ ነበረ እና ስለ አንተም አልመሰለኝም እንደዚህ ሲያወራም እና አሁን ቅድም ቪዲዮ ላይ እያወራ ነበር ቤካ የሚባለው ማለት ነው እና እንደዚህ ምናምን ቢኒያም ስለሱ ጉድ ምናምን ሲል ሰምቼ ነበረ እና ግን ስለ አንተም አልመሰለኝም። አሁን ግን እዚህ ገዝተህ ከገባው በኋላ ደግሞ ይህም ቪዲዮ በጣም አይምሮ ቢነካ አይነት ንግግር ሲናገር ነው እኔም በመሀል ገብቼ ኧረ በቃ ያልኩት። ምክንያቱም ከዚህ በላይ የሆነ ሰው እንደዚህ ይናገራል ብለህ የማጠብቀው ነገር ስለሆነ አንዳንዴ ከአይምሮ በላይ ይሆናል እንደዚህ አይነት ንግግር ሰው ሲያወራ እና ማጠብቀው ነገር ሲሆን ሰውና ንግግሩ እንደዚህ ሲሆን ደግሞ በጣም ከባድ ነው እና መስማት አልቻልኩም። ማሸማቀቁ ሊሆን ይችላል። ይህን ጉድ እንዳላወጣለት እኔ እግዚአብሔርም ሲያሳስተው ነው። አንዳንዴ ሴጣን ያሳስታል ይላል። አንዳንዴ ተጋለጥ ሲልህም እግዚአብሔር ተጋለጥ ሲልህም ነው። ተጋለጥ ሲለው ነው ይሄንን በውስጥ የላከልኝ ማለት እንዲህ ብሎ ለምን በሱ ቤት እኔ ላይቭ አልገባም፣
ወር ደግሞ የሚያውቁኝ ሰዎች የሉም። ምንም ቢናገር በቃ እሱን ኤክስፖዝ ማድረግ አልችልም፣ ማጋለጥ አልችልም። በሱ አስተሳሰብ ወይ በሱ አመለካከት ማለት እሱ አዳከሮች አሉት። በተወሰነ የሆነ ጊፍት እየሰጣቸው እየለቀቀላቸው ቤተሰብ ያደረጋቸው እንደ አማን እና እንደ አቤል አቡና ያሉ አሉለት እና መከታው ናቸው፣ ምርኩዞቹ ናቸው። እዚህ ግን አቤል አቡናና አማን ሻሎም ሌሎችን ይመቱለት አማን ሻሎም እና አቤል አቡና ብሏል አይደል? እዚህ ጋር ሌላውን አማን ሻሎም እና አቤል አቡና አልደራደርም በወንድሞቼ ብሎ አበራሽን የሚልስበት ደግሞ ቤኪን አሰማቸዋለሁ። ኤልሲዬ እንዴት ነሽ? አሰማቸዋለሁ። አቤል አቡናና በማ አልደራደርም ያሉት በአቤል አቡናና በእንትና በማን ነው ስሙ በአማን ሻሎም ተደራደር ትይኛለሽ ብሎ ያላትን ደግሞ ቁጭ አደረግላቸዋል። ኤአዮች የት ሄዳችሁ? ኤአይ ስትሉ አልነበር እንደ የት ሄዳችሁ? የት ሄዳችሁ? እኔ ዋሽቼ ሰው አልናገርም። ጌታ ኢየሱስ ምስክር ፈዋር ስንት እውነት ጉድያ አለ፣ ስንት የእውነት ጉድያ አለ። ለምንድን ነው መዋሸው? እውነት ነው። ምን ስንት እውነት ጉድ አላችሁ። ለምን ከሴት ጭን ስራ አትወጡም? እናንተ ሃይፋዬ እንዴት ነሽ? አትወጡም። ግን ወንጌላዊ ነን ፓስተር ነን ትላላችሁ። ለምን ዋሻለሁ? ማልነካቸው በጣም ቅዱስ የሆኑ ፓስተሮች አሉ። ማልነካቸው እግዚአብሔር ይባርካቸው። ወንጌልን ኦርቶዶክስን ሰረጥ ነው ያለው። አልሰማንም። እንስማበት። የእኔ ቤተሰብ አልሰማንም። ይሄ ጉድ እንዳለ አልሰማንም። እንስማ። ቤካ ስሙ ተመስገን አበበ ይባላል። ተመስገን አበበ ነው ስሙ። ቤካ ነው። አልሰማን። ሰምታችኋል? ቤተሰብ ሰምታችኋል? በሴት እንደተጣሉ ሰምታችኋል? በአበራሽ እንደተጣሉ ሰምታችኋል? አልሰማችሁ? ታውቃላችሁ? አታውቁ? አልሰማችሁ ማለት ቤተሰብ። ስለዚህ የእነዚህም ባለጌ በጌታ ስም የሚያጭበረብሩ ወንበዴዎችን ታወጣና ጥሩ ክርስትናን የሚሰብኩ ከፍ እናደርጋለን። ስለዚህ ይሄን ጠገባችሁ። ኤአይ ከጠፋ በኋላ ወደ ገደለው እንገባለን። አበራሽ ምን ይላል? ቤካ አሪፍ ማስታወቂያ ነው። ወድጄዋለሁ። ቤካ ነው ገበያ ቀዘቀዘ። ይሄ ነው ገበያ ቀዘቀዘ። አይዞሽ በቃ ከኋላ ያለው ነገር ማስታወቂያ ስለሆነ አላሳይ ያመሰግናለሁ። የቆመበት ቦታ አንቺን ባገባ አንቺን ሳሳክም ነው የምኖረው። እኔ አንቺን ባገባ አንቺን ሳሳክም ነው የምኖረው። በወጣሁበት በገባሁበት ሁሉ ሁልጊዜ ረክሰሽ ነው የማገኘው ምናምን ብዙ ነገር ብቻ ስማ። እግዚአብሔር ከዱርዬና ከአንዲት ሽርሙጣ ስለገላገለኝ ሴተኛ ዳሪ ስለጠበቀኝ እግዚአብሔርን አመሰግናለሁ። ይኸው ልጅቷን ለመስበር ነው ይኸውልህ የሚባለው። አበራሽን ለመስበር እኔማ እኮ ሙቭ ካረ ቆይቼ ነበረ። ግን ያው እኔ እግዚአብሔርን በጣም ስለምፈራ የእግዚአብሔር ፍቃድ በህይወቴ ከምፈራው አንዱ የእግዚአብሔርን ፍቃድ እንዳልታለፍ ስለሆነ ነበረ። እውነት በትዕግስት ነገሮችን እጠብቅ የነበረው። እውነት ነው። በትዕግስት አንቺ እኮ አቤላን ካልጠላ ወንድ ወንድሜ አቤላን ቀደም ምን ብያቸዋለሁ? አቤላን አማን ሻሎምን ካልጠላቸው ቀደም ምን ብያለሁ? ራሱ ቢኒያም ሲያወራ ነበር የሚከፍላቸው አቤል አቡናና አማን ሻሎም የሚባሉ እያለ እየተናገረ ነበር። አይማኛው ፕሮዲውሰር በሆን ጥሩ ነው። እናንትናን ካልጠላቸው በቃ ምናምን ብለሽ እኮ ሰቀስሻሽት ወንድሞቼ ራቼ ለምን በአናት ሻተቀኝ? ምን ወንድሞቼ መቼም አልጠላቸው። ወይ አንቺ ተልኮ እንዳለች እኮ ግልጽ እኮ ነው። ግን አንዳንድ ጊዜ ያው ለእግዚአብሔር ነገር ሞኝ መሆኑ ጥሩ ነው ብዬ ስለማሰብ ነበርና እግዚአብሔር አይሽ ልቤን ጠበቀው።
እውነት ሞኝነቴንም ቢሆን እግዚአብሔር አምላክ አየልኝ እና ገላገለኝ። ጌታው ያመሰግናለሁ። እድሜ ልኬን ሴተኛ ዳሪ እየታቀፍኩ ከምኖር ሴተኛ ዳሪ እየታቀፍኩ ከምኖር ንጹህ ጌታ በጊዜ አነቅ ዩኬ የምትኖሪበት ልጅቷ ዩኬ ነው የምትኖረው። ነግሬያቸዋለሁ። በቅድስና እምቢ ብሎ አስለቀሰች። ሆነ አዙራለች። አላለቀም እንዴ? ተረጋጉ ቤተሰብ፣ ረጋ እያላችሁ ይደርሳል። 100 ሺህ እንግባ፣ ይደርሳል። አበራሽ ቤኪ ተመስገንንና ቢንያምን ቢንያም ወረቀት የለውም ለእንግሊዝ ሀገር እና ወረቀት ስለሌለው ለዛ ነበር የተጠባበሱት። ነገሮች አልተስተካከሉም። ቤካ ገባ። ቤካም ደግሞ አልተግባቡም። ሲርመጠመጡ ነው የሚውሉት። እዚህ መጥተው እኮ ጌታ ኦርቶዶክስን ሲሰድቡ ነው የሚውሉት። ጉዳቸው ግን እንዳልኳችሁ በውስጥ ሴቶችን ነው ሲጀነጅ ነው የሚውሉት። አያችሁ፣ ውስጣቸው የቆሸሸ ማንነት ኖሮት እላይ መጥተው መልአክ ይጫወታሉ። ኦርቶዶክስን መስደብ የነሱ ማንነት እንደሆነ እንድታቆጥ ብዬ ይህን ነው ምለው። ተግባባ። ያ ምን ያደርጋል? እነዚህን ሰዎች መዥገር፣ መርዝ፣ በጥላቻ በብልግና በዝሙት ያለቁ ሰዎች እንደሆኑ በዚህ ታውቃለህ። እዚህ ጋር ይመጡና ወንጌል ጻድቅ ነው የሚጫወቱት። መዝሙር ይከፍታሉ። ጌታ ብላምን ምናምን በአፍ እንጂ በጽድቅ አይመላለሱም። ለነሱ የሚከብደው ኤርሚያስም ተናግሯል። በጽድቅ መመላለስ ለነሱ ኃጢአት ነው። እዚህ መጥተው የሚጫወቱት ጨዋታ ኦርቶዶክስን ከማስጠላት ውጪ በውስጥ ሴት ሲጀነጅኑ ነው የሚውሉት። ይሄንን ነው የምናገረው። ሰው እንቀጥላለን። 100 ሺህ እንግባና ይቀጥላል። ያንን ነው 100 ሺህ ያ እነሱን አይታ እንዳት ምንድን ነው የምትሰናክለው? በምን ጉዳይ ንግግር ነው? ምን የምትሰናክለው ነገር አለ? ምን ቅዱሳንን ማዋረድ አለብኝ? ቅድስት ድንግል ማርያምን ማዋረድ አለብኝ? ኢየሱስን እንደ መፈክር ይዞ መዞር ሳይሆን በቅድስና መመላለስ ነው ክርስቶስ ያስተማረን። በዘማዊነት መመላለስ አይደለም። በዱርዬነት በቃሚነት በባለጌነት መመላለስ አይደለም። በፍቅር እንድንመላለስ ነው ኢየሱስ እየነገረን አይደል እንዴ? ስለዚህ መሰናከል ማለት ምንድን ነው? እውነትን መነጋገር ነው። ስለዚህ እውነት መናገር መሰናከል ነው። እነሱ ስለ እኔ ሺህ ነገር ሲያወሩ አይደል የሚውሉት? ምንድን ነው መሰናከለው? ቅዱሳንን ማዋረድ፣ ቅድስት ድንግል ማርያምን ማዋረድ፣ የኦርቶዶክስ ቤተ ክርስቲያንን ማዋረድ፣ ይሄ ነው ክርስትና? ምን አይነት ክርስትና ሰብከው ነው? የትኛው ክርስትና? እኔ ከእነሱ ጋር ሆኜ ስድብ አይደል እንዴ የተማርኩት? በክርስቲያኖች ላይ አይደል እንዴ ሙድ ሲይዝ የነበረው? የትኛው? ስለዚህ አንዴ 100 ሺህ እንግባና ወደሚቀጥለው ዶክመንት ሄዳል። ኖ በሙሉ ብትንትኑን ነው ማውጣላችሁ። የሌቦችን ግሩፕ በትነዋል። ገና ቲሸርት ካልገዛችሁ ሳውዝ አፍሪካ ቸርች አትገቡም የተባሉ አሉ። አሳያችኋለሁ በቪዲዮ። ቲሸርት ካልገዛችሁ ቸርች አትገቡም የተባሉ አሉ። በቪዲዮ ነው ማሳየ። አሁን በቅርብ አሳያቸው። አይዞኝ የኤርሚያስን ንግግር ካልሰማችሁ ደግሞ አለው በኋላ ላይ እደግምላችኋለሁ። ራሱ ነው የተናገረው። በቅድስና መመላለስ ነው ጴንጤ የማይወደው ነው ያለው። ቃል በቃል ነው የተናገረው።
መብራት ሲጠፋ የሆነ ሴት ታጫውታለ ቸርች ውስጥ ነው ያለው። እኔ ገጥሞኝ አያውቅም፣ አልዋሽ። እኔ ከጨለመም ሄጄ ስለማላቅ ጨለማውን አላውቀው። የሚገርማችሁ ኢትዮጵያ ቸርች እኮ ጌታ ኢየሱስ ምስክሬ፣ መብራት ሲጠፋ ዝማሬ ስለሌለ ሰው ወንጌል አይማርም፣ ጥሎ ነው የሚሄደው። ለመጨፈር ነው የሚሄደው፣ ለመጨፈር። መብራት ሲጠፋ ወንጌሉ አይጠፋም፣ በድምፅ መነጋገር ትችላለህ። ጥለው ነው የሚሄዱ ቸርች አገልግሎት መብራት ከጠፋ። ለምን? ዳንኪራ የለማ። ዳንኪራ ከሌለ ጥለው ነው የሚሄዱት። የትኛው ኦርቶዶክስ ነው መብራት ጠፋ ብሎ ቅዳሴውን የሚያቆመው? ቅዳሴውን አቁሞ ጥሎ የሚሄደው። ይሄ እውነትን መደበቅ አይቻልም። ሌላው ወደ እኔ ጉዳይ ልመለስ። አንድ ሜርሲ ደምረው በኩል ገንዘብ ተሰጥቶታል ተብያለሁ። ደምሮ አልፋታም፣ ታመጣታል። ደምር ብሔርን ህዝብ ልብ ለመያዝ ችሏል። ከመጀመሪያ ቆይ አረ ይኸውልህ በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ደሜ አልፋታ። ደሜ ገንዘቤን ታመጣለህ። ምንም የምሳፈጠው ነገር የለም። ይሄ እውነተኛ መረጃ ነው። ዮኒ ማኛ ገንዘብ ተከፍሎታል ተብያለሁ። በደምረው በኩል ነው ኤጀንት የተሰጠኝ። ደሜ ብራዘር አልፋታ። ንገሩልኝ ለደምረው። የስ ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ሁለት ርዕስ ስሙ። አንደኛ እና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ። ስሙ። አንደኛው ብልጽግናን በተመለከተ ነው። አንደኛው ድርሳንን ነው። ድርሳንና ገድላት ነው። የኤርሚያስን አፍ ዝጋ። ብቃቱ እንዳለኝ ታውቋል ማለት ነው። ስንት እንደተከፈለኝ ንገሪኝ አደራ። ሜርሲዬ ቻፓው ስንት ነው? ዘግቢ። ሊያጭበረብረኝ ይችላል። ደምረው ያጭበረብረኛል ደሜ። ስለዚህ ፕሊስ ቻፓውን ዘግ። ተወኝ ጃፒ። ላስላስላይ ነኝ ነገር አፈልገኝ። በደምረው በኩል ዮኒ ማኛ ቻፓ ተከፍሎታል ተብያለሁ። ነገር አትፈልገኝ ጃፒ። እና አንደኛው ስለ ድርሳናትና ስለ ገድላት ኤርሚያስን አፉን ማዘጋት ነው። አንድ ሁለተኛ ብልጽግና የጴንጤ ነው ተብሎ ሰው ጭንቅላት ውስጥ እንዲገባ እያደረገ የተደረገውን ብልጽግናን ማስጠላት ስራ የሚሰራ ነው። ቪዲዮችንን ገብታችሁ ይሁት። እኔና ደምረው ከመጽሐፍ ቅዱስ ውጪ እና ጌም ከመጫወት ውጪ አንድ ቀን ስለ ፖለቲካ ያወራሁት ከእሱ ጋር ለብቻዬ እንደፈለግኩ አወራለሁ። ከደምረው ጋር ሆኜ አንድ ቀን ፖለቲካ ያወራሁትን ነገር አምጡ። ድርሻዬን ይሰጠ። ደምረውን በቁጥጥር ስር አውሩልኝ። ገንዘቤን ያምጣ። ገንዘቤን ደምረው አምጣት። አልፋታም። ስማ በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ። ታዲያ ይህ እኮ ጥሩ ነው። በነቢይ ብርቱካን መሆን ማለት እኮ ነቢይ ብርቱካን ዶክተር አብይን መልእክት ያመጣች ትንቢቷ የሰራላት ሰው ናት። ስለዚህ እንዲያውም የኔ መንፈስ ብልጽግና መቃወም የለበትም። የኔ መንፈስ እንዲያውም ብልጽግና ነበር መጫወት የነበረበት መንፈሴ አይደል እንዴ? ነቢይት ብርቱካን መልእክት ያመጣች ለዶክተር አብይ እዚህ ቦታ እንዲደርስ ቀድሞ እግዚአብሔር ጌታ ተናገረኝ ብላ የተናገረችው የሰራላት ነቢይት ናት። ስለዚህ እኔ ከእሷ ጋር እሷ ናት ጌታን ያስቀበለች ማለት ጥሩ እኮ ነው። ለብልጽግና ጥሩ ፖለቲካ ነው አይደል? እንደው ካሰባችሁበት። ከዛ እንቀጥላለን። ቆይ ጃፒ ልሂድበት። ቆይ ጥብስ ላይ ነኝ።
everything was like a game. ኦኬ ሁሉ ነገር ፕላን ተደርጎ ነው የተሰራው በቀነኒ ምክንያት። ከዛ ደግሞ በሃጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። በነገራችን ላይ ሜርሲዬ ልዘግብሽ። በነገራችን ላይ ኢትዮጵያ በሃጫሉ ምክንያት ገብቼ ወጥቻለሁ። ሃጫሉ ነፍሱን ይማረው ካረፈ በኋላ ነው ኢትዮጵያ የገባሁት። ካረሳሽው የሰይፉ ሾኒው ካረሳሽው ኢትዮጵያ ገብቼ ነው የወጣሁት። በቀነኒ ምክንያት እንዴት ነው ኢትዮጵያ ማልገባው? እንዲያውም በቀነኒ ምክንያት እኔ ነኝ ኢትዮጵያ መግባት ያለብኝ ከሌላው ይልቅ። የቀነኒ ገዳዮችን ከመጀመሪያ ጀምሬ ፍትህ ለቀነኒ ያልኩት እኔ ነኝ። ስለዚህ በጣም አርጌ ኢትዮጵያ መግባት ያለብኝ በቀነኒ ጉዳይ ዮኒ ማኛ ነው። በሃጫሉ ጉዳይ እኔ እንዳሉንኩ ታውቆ ኢትዮጵያ ገብቼ በሰላም ሸኝተውኝ፣ እንዲያውም ኢሊሊ ሆቴል ተቀምጬ ረስተሽው ከሆነ ኢሊሊ ሆቴል ነው የተቀመጥኩት። ረስተሽው ነው? ሾርት ሚሞሪ ነሽ ሜርሲዬ። ምን ጸሎትሽ አይሰራም ወይስ ማን የነገረሽ? መቼም ይሄን ጌታ ነገረኝ አትይም። አደራ ጌታ ነገረኝ ብለሽ አታወሪም። ይሄን ኢትዮጵያ ገብቼ ወጥቻለሁ አስታውሷት ከረሳችሁ ብዬ ነው። እንዲሁም ደግሞ በቀነኒ ጉዳይ እኔ በጣም ኢትዮጵያ ላይ ክብር ከሚያሰጠኝ ነገሮች ሁሉ ትልቁን ስራ የሰራሁት የቀነኒና የሄቨን ጉዳይ በጣም በትልቁ ያስከበረኝ ስራ ነው። ምናልባት የሚያጣጥመው የነበረው ላንቺ የጆን ዳንኤል ጉዳይ ብትይ ሊያስኬድ ይችላል። ረስተሽ ነው ጆን ዳንኤል ፕሌን ላይ ወጥቶ አልወርድም ወርዳለሁ የሚለው ስራ ምናልባት ዮኒ ማኛ ይሄ ነገር ችግር አለበት ተብዬ እሱ ሊሆን ይችላል። ተሳሳች ካልኩሌሽን እንጂ በቀነኒ ኢትዮጵያ ለእኔ ኖቤል ሽልማት ነው የምትሸልመኝ። ጌታ ምስክሬ። በቀነኒ ጉዳይ በጣም እኔ የተከበርኩበት ጉዳይ ነው፣ የተወደድኩበት ጉዳይ ነው። ስለዚህ አየሽ፣ ውሸት ስትናገሪ ጌታ ኢየሱስ እንደሚያጋልጥ መንፈስሽ ሐሰተኛ ሲሆን ጌታ ኢየሱስ ክርስቶስ ሙሉ ነገርሽን አፈር እንደሚከታየሽው አየሽ። እኔ ዋሽቻ አይደለም የምመጣው፣ በፊት ለፊት ነው የምመጣው። የሰው ዶክመንት ማረጋገጫ ይዤ ነው የምመጣው፣ በወሬ አይደለም። ከማረጋገጫ ስለ ቤኪ ወይም ተመስገን ቀበቶ ሳወራ በማስረጃ ስለ ቢኒያም ስለሚባለው አበራሽን የዘረፋት ቤተሰቦቹን ያስለቀሰ ልጆችና ሚስት ኢትዮጵያ እያለው አበራሽን የጠበሰ ይሄን በማስረጃ ነው የማወራው። ሌላው ቻሌንጅ እስቲ ኢትዮጵያ ግባ ሰው ነው እንደሚያ እኔ እኮ ሕፃን ልጅ አይደለሁም። በማንም ቆሾ ቆምቦሬ ነው የምታዘዘው። እኔ እኮ አዛዥ ነኝ፣ ታዛዥ አይደለሁ። አዛዥ እንጂ ታዛዥ አይደለሁ። የማንም መካከ አያዘኝም፣ እኔን አያዘኝም። ስለዚህ እንደዚህ አይነት ነገርሽ ይሄ ነው። ብልጽግና ጥሩ ከሰራ አሁንም ነው ማውራሽ። ጥሩ ከሰራ ደግፏለሁ፣ ጥሩ ካልሰራ አጥረገርገዋለሁ። ግልጽ አድርጌ ነው መነግረሽ። አድርሽልኝ ለብልጽግና። ጥሩ የሰሩ ጊዜ ዮኒ ማኛ ከጎናችሁ፣ ጥሩ ካልሰራ እረጋግጠሃለሁ። ይሄ የዮኒ ማኛ ማንነት ነው። ከብልጽግና ጋር ምን እኔ ብልጽግና አልፈራው። ምን የሚያስፈራ ነገር ነው? ፍሩኝ እኮ አላለም ብልጽግና። ምን አብይ አይደል የሚሰድባቸው? ምድረ ሌባ ተሰብስቦ እያለ የሌባ ክምችት መዝረፍ እኮ ከማንም በላይ የሚዘርፉት የእኛ ጉድ ናቸው ነው የሚለው አብይ። አቢቹ የሚለው እንደዛ እኮ ዘራፊዎቹ ያስቸገሩን እኮ የእኛ ናቸው ነው የሚለው። ሌቦች ናቸው ነው የሚለው። ጠርቶ ነው የሚረግጣቸው አብይ። ራሱ ነው የሚናገረው አቢቹ። ስለዚህ እንደናንተ አይነት ሌባ አያጭበረብርም እዚህ መጥቶ። ስለዚህ ይህን ይብቃና ወደ ቤኪ ቀበቶ እንዙር። ይቺን ያልከነገርኩሽ እንዳትረሽ ብዬ ነው። ኢትዮጵያ ገብቻለሁ። በሃጫሉ ካረፈ በኋላ እኔ ኢትዮጵያ ገብቻለሁ እንድታቂ ብዬ ነው። ኢሊሊ ሆቴል ተቀምጬ ፈታ ብዬ ነው የመጣሁት እንድታቂ
እሺ ለዛ ነው አሁን ወደ ገደለው ስንገባ፣ ቆይ አንዴ አንቺ ከምትዩ ጋር እንትና እንደሚጋጭ ላሳይሽ። ኤርሚ አንድ ያለውን ልድገመው። ኤርሚሻ ይህንን ነገር እስቲ በፔጅ ላይ ብትደግመው ደስ ይለኛል። ይህን ንግግርህን ይሄ አይ እኔ ነው እኔ ሀቅን ነው መረጃ ነው ማወራ በመረጃ እንጂ በውሸት በመሰለኝ እንዲህ ሲደረግ አስቤ አጀንዳ ምናምን ምናምን የሚሉት ሌላው ኦሮሞን ተሳደብ ብለሽኛል። ለምን ሰድባለሁ? ኦሮሞ ምን አደረገኝ? እንደ ህዝብ መሰደብ የለ በፊት አዎ ሰድበናል። ተረጋግጣ ኦሮሞ፣ አማራ፣ ትግሬ እየተባባልን አንተ ጋላ፣ አንተ ቆምጬ፣ አንተ ቁልቋል እየተባባልን ተረጋግጠናል። እስኪ በቃ ቋቅ እስኪለን ተረጋግጠናል። እውነቱን ነው የምነግርሽ፣ አልዋሽ። ቦቲ ጋላ ምናምን ተባብለን ተነጋግረናል። ቆምጬ፣ ቆማጣ፣ የሚኒሊክ ቡችላ፣ ገለበሌ ነፍ ስድድብ ነበረ። ፎጣ ለባሽ ምናምን፣ ቁልቋል፣ አንበጣ ቆርጣሚ ምናምን ምናምን ተባብለን ተሰዳድበናል በፊት። አሁን ግን ያ ዘመን ቀርቷል። ለምን ኦሮሞ ቆይ ወይ ብዬ አንዴ ውይይት ላይ ነኝ። ኦሮሞን የምሰድብበት ምክንያት የለኝም። እንደ ህዝብ ትግራይ ህዝብንም አማራንም ደቡብንም እንደ ህዝብ የምሰድብበት ምንም ምክንያት የለኝም። ነጥዬ ሌባ ሌባውን መተዋል ነጥዬ። ለዛም ደግሞ በፊት እንደ ህዝብ ለተሰደበው በአደባባይ ነው ይቅርታ የጠየቅኩት። ምክንያቱም መሆን ስላለበት መሆን ስላለ እኔ ቤታዩ አይደለሁም፣ እኔ ሞጣ አይደለሁም፣ እኔ ጂጂ ዝሆን አይደለሁም፣ እኔ እዮዳ ጉቶ አይደለሁም። ህዝብን በንዴት ከተናገርኩኝ ወጥቼ ይቅርታ የምጠይቅ ሰው ነኝ። ዳስ ሜ ለምን ኳሊቲ ስላለኝ ሶ ዛብን ሳይድ ወደሚቀጥለው እንሄዳለን። ወደሚቀጥለው ስንሄድ ወንድማችን ጋር እንሄድ። ቆይ ወዴት? ቤኪ ቀበቶ ለዝዱ ተመስገን ነው ስምህ። ወደ ቤኪ ቀበቶ እንሄድ። ቤኪ ቀበቶዬ ትቀጥላለህ አባቴ። ያንተ ጉድ መቼም አያልቅም። ላይቭ ላይ ነበር የሚያወሩት። ቴንኪው ታለምዬ፣ ጸጋ ያብዛልሽ። አመሰግናለሁ። ላይቭ ሆነው ነው ልብሽ ኢየሱስ ከሴት ጋር እንደተኛ ሴክስ እንዳደረገ የተናገርሽ አንቺ የአጋንንት መልእክተኛ ማለት ነው። ኦኬ ዩኬን አስታወስከው። በደንብ ነው የማስታውሰው። ጓደኛ ነበረችኝ፣ ግን ጓደኛ ይገርምሻል እንትን ነበረች፣ ምንድነው የሚባለው የአጋንንት ስፔት ያለባትና እቺ ናት ዩኬ የምትኖረው አበራሽ ናት። እኔ በስሟ ጠርቼ ላይፏን ማበላሸት አልፈልግም። አበራሽን ነው ዩኬ ጓደኛ ነበረችኝ የሚለው ቤኪ ቀበቶ። ከስር እሷም ደግሞ አታርፍም፣ ትኮምታለች። ከስር ጉድ ነው ትለዋለች አበራሽ። እሱም ከላይ ይልሳታል ከአባቷ ጋር በህልሟ የምትተኛ ምናምን። እንደዚህ አይነት ብልግና ነው። አሁን ለምሳሌ ከሆነ ሰው ጋር ተጣለሁ እኔ አሁን ለምሳሌ ጌታ ያደርስብኝ ከባለቤት ጋር ተጣለሁ፣ ሞቴን እመርጣለሁ። ከሌላ ሰው ጋር አልጋ ላይ ባገኛት እንኳን ይሄው ጌታ ኢየሱስ ምስክሬ ባላየ የውስጤን በውስጤ ችዬ ላጥ ብዬ ነው ወጣ ጨረስ። እንኳን አደባባይ ወጥቼ ስም ላጠፋ። ኤክስ ይኖርሃል። ዚስ ፓርት ኦፍ ላይፍ። በቃ ትለያያለ። አከተመ በቃ ዩደን። እንደዚህ የተጸዳዱ የጌታን ክብር ግን እንናገራለን እያሉ በአደባባይ መጣው ኦርቶዶክስን ሲረግጥ ይውልላል። ጨዋ ተጫውቶ ቅድስና ተጫውቶ እንደዚህ አደባባይ ላይ እንደዚህ የሚያደርጉ ናቸው። በደንብ አርጌ ከነ ማስረጃ ነው። እኔ ፈጥሬ አላወራ። ደምረው ገንዘቤን ታመጣለህ። በዚህ አጋጣሚ በገንዘብ ቀልድ አላቅ። ተከፍሏል ተብያለሁ። ድርሻዬን አምጣ። ላዳምጥ አልችልም። ደምር ይሄ ነው ልልህ የምፈልገው ምንድን ነው? ብልጽግና መቃወምም ትችላለህ፣ መደገፍም ትችላለህ። ብልጽግና ስለተቃወመ የግድ ምን መደረግ አለበት? መታሰር አለበት። ብልጽግና መቃወም አይቻልም።
ማን አባቱ ነው የሚከለክለኝ? ብልጽግና መቃወም መውደድ የኔ መብት ነው። ማን አባቱ ሊከለክል? ማን ሊከለክለኝ? አያችሁ ችግራቸው እነሱ ምንድን ነው? ይሄንን ፕሮጀክት ተነድፎ ነው የተሰጣቸው። ሜርሲ በዚህ በኩል ስለ ብልጽግና ታወራለች፣ ቤኪ በዚህ በኩል ያወራል፣ እዚህ ጋር ደግሞ ሌሎቹም ያወራል። ስለዚህ አጀንዳቸው ምንድን ነው? የሁሉም አጀንዳ እንደ ደዳይ ብልጽግናን የነካ የጴንጤ አጭበርባሪ ሌቦችን የተናገረ ምን ማለት ነው? በቃ ሰው አይደለም በነሱ ያ። ስለዚህ ይህንን ነገር አይቼዋለሁ። ብዙ የጴንጤ ፓስተሮችን ሲናገር ለምን አልቆጫችሁም? ኤርሚያስ ተናግሯል። ከ10 ምናምን ሴት ጋር ነው የሚርመጠመጡት አለ በአደባባይ። ለምን አልቆጫችሁም? ለምን አልከፋችሁ? የዮኒ ማኛ ከፋ። ለምን ኮረንቲ አትይዝም? ጥግ ድረስ ነግረሃለሁ፣ ጥግ ድረስ። ስለዚህ ማንነታቸው ሲፋቅ ሶሻል ሚዲያ ላይ ባደረግኩት የ10 ወር ጥናት አጀንዳው ኦርቶዶክስን ነው። በዚህ አጋጣሚ አቤል አቡና ልሸሻለሁ ደጋግሜ ከአቋሙ ፈቀቅ የማይል እኔ አማን ሻሎም ይመቸኛል። እንደዚሁ ፎር ሳም ሪዝን ከአቋሙ ፈቀቅ ያላለ አቤል አቡና እንትናን በቃ አስራቁት፣ ከዚህ ጉዳይ ላይ አስራቁት አማን ሻሎምን። አቤል አቡና ከአቋም ምንም ፈቀቅ ያላልክ ሰው በዚህ ጉዳይ ላይ የምትታገላቸው አድንቅ ያለው አሰሎቹ ብራዘር ሰሎቹ። አንተ ስለላስከኝ እኔም ስለላስኩ ይቅርታ አልጠይቅም። አንተም ልሰኛል እኔም ልሻያለሁ። ይቅርታ የለውም። ዊ ጉድ ዊ ኢቭን አንተም ስለምትልስ እኔም ስለምልስ ዊ ጉድ ትጌታ። ስለዚህ አቤል አቡና ግን አድናቂ ነኝ። ጎበዝ ጎበዝ፣ በደንብ አድርገህ ትግል ፍሬ አፍርተዋል። ኤርሚሻዬ ትግል ፍሬ አፍርተዋል በእውነት። ሌላው እስቲ ቲሸርት እየሸጡ ካልገዛችሁ አትገቡም የተባሉ በደቡብ አፍሪካ ያለውን ላሳያችሁ። ደቡብ አፍሪካ ላይ ቲሸርት ካልገዙ እንደማይገቡ ተነግሯቸው ከቸርች የተመለሱ ሰዎችን ተጀምሯል። ይሄንን የሚቃወሙ የለም፣ አይቃወሙ። ይሄንን ኦርቶዶክስ ቤተክርስቲያን ቲሸርት ካልገዛችሁ ቤተክርስቲያን አትገቡም ተብላችሁ ታውቃላችሁ? ሙስሊሞች ቲሸርት ካልገዛችሁ ቤተክርስቲያን አትገቡም ተብላችሁ ታውቃላችሁ? ፈጣሪያችሁን አመስግኑ፣ ፈጣሪያችሁን አመስግኑ። እነዚህ ሰዎች ኢትዮጵያ ጴንጤ የሆነች ጊዜ በቁም ይሸጧችኋል። በቁማችሁ ነው የሚሸጧችሁ። አረመኔ ባለጌ ሆዳ የማይጠረቃቸው ገንዘብ አላቸው፣ ቢሊየንስ ብር አላቸው። ያን ሁሉ ብር ያላቸው የማይጠርቃቸው ሆዳሞች ናቸው። የዚህን ያህል ቲሸርት ካልገዛችሁ ቸርች አትገቡም እየተባለ ተብሏል። እና እንደዚህ አይነት ሌቦች ዘርፈው በተለይ ደቡብ ነው የሚዘርፈው። ደቡብ የዋህና መስኪን ሰው ነው። አርሶ የሚበላ መስኪን ህዝብ ነው። ደቡብን አጭደውታል። አሁን ወደ ምን እየገቡ ነው? ኦሮሚያ ክልል የአዲስ አበባ ልጅን አዘርፈውም። ባናት ተተከል የአዲስ አበባ ህዝብን አዘርፈውም። ስናት ገና ያፕን አዲስ አበባ ተወልዶ ያደገ ማንም አይሸውደው። የአዲስ አበባ ልጅን አትሸውደውም እንደዚህ በማጭበርበር። አሁን ወደ ኦሮሚያ እየገቡ ነው። ኦሮሚያ ክልል ላይ ብዙ ሙስሊም ናቸው በብዛት ወደዚህ ነገር እየገቡ ነው። የኦሮሞ ልጆችን እየተጫወቱባቸው። ስለዚህ ቆም ብላችሁ ማሰብ ጥሩ ነው ብዬ አስባለሁ። ጥሩ ወንጌል ይሰበክ፣ እውነተኛ ወንጌል ይሰበክ። ክርስቶስ ለስጋ ሳይሆን ለነፍሳችን ለማዳን የመጣ ነው። ቲሸርት ለመሸጥ የመጣ በቲሸርት ካልገዛችሁ አትገቡም የሚል ክርስትና ተፈጥሮላችኋል። እንደዚህ አይነት ሌቦች ናቸው ያሉት፣ ዘማውያን ናቸው። ቢኒያም ቤኪ ዘማውያን
ያበራሽን ልድገመው። የትላንቱን አንዴ ለበዓሉ ድምቀት ልድገምላችሁ። አበራሽ የትላንቱ ቢደገምልሽ ጥሩ ነው። ሙሉ መረጃ ስላወጣሽ ማለት ነው። አበርዬ አረ ከዛ በፊት ሌላም ጉድ አለ። ቆይ በጌታ በኢየሱስ ስም ሔዋንን ሰይጣን ለጥልጧታል የምትል መጣለች። በእግዚአብሔር ኤግዚስተንስ ውስጥ እንግዲህ ከነበረ ሰው የተወለደ ሰው ሔዋንን ትሄድና ይቅርታ ትጠይቃታለች። እባብ አጫውቶሻል ብላ ሔዋንን ሄዳ ይቅርታ ትጠይቃለች ካጠፋች። አዳም ከመተኛቷ በፊት ከአዳም ጋር እባብ ነው መጀመሪያ የለጠለጣት ሔዋንን እያለች ነው። ደፋር ያደርጋል፣ ባለጌ ያደርጋል። እውነቴን ነው የምናገረው። የእግዚአብሔርን ቃል በደንብ የማትሰማ ከሆነ የማትረዳ ከሆነ በጣም ባለጌ ያደርጋል፣ ያባልጋል፣ ያቆሽሻል። እነዚህ ሰዎች እርኩስ መንፈስ ነው ያለባቸው አብዛኛዎቹ። ጌታ ኢየሱስ ምስክሬ። ያባልጋል፣ ባለጌ መረን ያደርጋል፣ በትዕቢት እንድትናገር ያደርጋል። ለጴንጤዎች ጠይቁልኝ አንድ ጥያቄ፣ እኔም እጠይቃለሁ፣ ቀርጻቸው እናድርሱልኝ። ሕፃን ልጅ በየትኛውም ዓለም ላይ በ6 ወር በ6 ወር ውስጥ እናቱን ይለያል፣ እናት አባቱን ይለያል። ከዛ በ1 ዓመት ምናምን በደንብ አድርጎ ይለያል። በ2 ዓመት በ3 ዓመት ጥሩን ከመጥፎ ቤተሰብ እያስለየው ይሄዳል። ተግባባን? ክርስትና ደግሞ ከልጅነት ጀምሮ ኮትኩተ የምታሳድግበት መንገድ ነው። እኔ እስከማውቀው ከልጅነት ጀምሮ እኔም ምለው አንድ የ10 ዓመት ልጅ ክፉና ደጉን ያያል፣ ጥሩና መጥፎን ይለያል ብዬ አስባለሁ። የ10 ዓመት ልጅ በሕይወት አልኖረም፣ ሙስሊም ሆኖ ሞተ፣ ይጸድቃል? ለእናንተ ነው ጥያቄ። የ10 ዓመት ልጅ ቡዲዝምን ተከትሎ ሞተ፣ ይጸድቃል? ክርስቶስን ሳይቀበል። የ10 ዓመት አይሁድ ክርስቶስን የማይቀበለው ሞተ፣ ይጸድቃል? ስለዚህ ሕፃናትን አናጠምቅም የምትሉበት ደረጃ ለምን አስፈለገ? ሌላ ግርዛት በ8 ቀን እንደሆነ መጽሐፍ ቅዱስ ይናገራል። የሕፃናት ግርዛት ለምን አስፈልጉ? ግርዛት ሁሉም እንደሚያስፈልገው መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በ8 ቀን እንደሚገረዝ ሌላ ፖለቲካ እንዳሰሩብኝ ብዬ ያቺን አልጨምራትም። መጽሐፍ ቅዱስ ከሚለው ነው። እሱን አርጌ ብናገር ራሱ ወደ ፖለቲካ ስለሚቀይሩት ግርዛት ይናገራል። ይሄ ቃል ኪዳን። ስለዚህ የቤተ ክርስቲያንን የሚደረገውን ክርስትናን የ10 ዓመት ልጅ ሳይቀበለው ከዚህ ምድር ላይ በሞት ቢለይ አንድ ሙስሊም በክርስትና አስተምሮ አንድ ቡዲዝም አንድ ሌላው ይጸድቃል ወይ? ይሄን ጥያቄ ጠይቁልኝ። በክርስቶስ ካልሆነ መዳን የለም። የክርስትና ትምህርቱ ይሄ ነው። መዳን የለም። ስለዚህ ምን መሆን ይችላል? ይሄ መልስ የላችሁ እና በፔጃችሁ ብትመልሱልኝ ደስ ይለኛል። ይሄ አንደኛ ጥያቄ። ክርስትና የሚቋረጥ አይደለም። ከልጅነቱ ጀምሮ እኔ ያመንኩትን ወደ ልጆች አስተላልፌ የማኖረው ህይወት በክርስትና እንዲኖርልኝ ከልጅነት ኮትኩተ የምታሳድገው ነው ክርስትና። የሆነ ጊዜ ላይ መጠ እስቲ ክርስቲያን ልሁን ላጥና ብለህ የምታደርገው ነገር የለም። ተዋሻላችሁ፣ በጣም አድርጋችሁ ተዋሻላችሁ። ትዕቢት ተሞልቷቸው ጸድቀናል ተብሎ ይደነፋል። ከጸደቅ ምን ማድረግ አለብህ? በቅድስና መመላለስ አለብህ። ጸድቀናል ካል በቅድስና ትመላለሳለህ። እየዘሞትክ የማይረባ ነገር እያረክ መጽደቅ የለም። እስና ገና ያብል እስና ኃጢአትንም ዓለምንም መካድ እንዳለብህ መጽሐፍ ቅዱስ ይናገራል። የቲቶ ሰዎች ምዕራፍ 2 ቁጥር 11 ላይ ጀምሮ ብታነበው ዓለምን ትክዳለህ፣ ኃጢአትን ትጠየፋለህ።
በቅድስና ትመላለሳለህ። ይሄ ነው የሚናገረው። ስለዚህ ያ ማንነትን ሳትይዙ ጸድቀናል እያለ ፉከራና ይህ ፖለቲካ ማስመሰል ሌላው ችግር ነው። ሌላው በአንድነት ላይ ተናግሬያለሁ። አንድነት የላችሁ። መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ምንድነው መሰረተ ክርስቶስ አንድ አይደላችሁ። አስተምሮታችሁ የተለያየ ነው። እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ፣ እኔ የጳውሎስ ነኝ እያላችሁ አትከፋፈሉ ይላል መጽሐፍ ቅዱስ። በክርስቶስ አንድ ሁኑ ይላል። አንድነት የላችሁ። ስለዚህ ምን አይነት ስብከት ነው የምትሰብኩት? አያችሁ። ስለዚህ ሙሉ ገብቼ ዲቴይሉን ሳቀው እንደፈለክ የምትሆንበት ማንነት ያለው እናንተ ጋር ብቻ ነው። በሙስሊም እንደፈለክ አትሆንም። በኦርቶዶክስ እንደፈለክ መሆን አትችልም። ወይ የጌታ ነህ ወይ ዓለማዊ ነህ። በእናንተ ግን ዓለማዊ ሆነ በጌታ ማታለል ትችላለህ። ዓለማዊ ሆነ። ስለዚህ ድራማችሁን ሙሉ በሙሉ በየቀኑ የሚቀጥል ኤፒሶድ አድርጌ ቀጥለዋለሁ። እንቀጥላለን። ስለዚህ ሔዋንን ሁላ ይቅርታ የምትጠይቅ ሌላ ሴት ተገኝታለች። ኮንግራጁሌሽን እናቱ ሔዋንሻን ጠይቂያት። እኔ ተልሻለሁ። አበራሽ ብርቱካንን የተባለችን ጠንቋይ ማለት ነው። እሱን ይዞ ሲመጣ ገና ጌታ እንዳልተቀበለ የዛን ቀን ስናገር የሆኑ ልጆች ሲናደዱብኝ ነበር። እንዴት ልትደሰች ይገባል? ለምንድን ነው ኤክስ የማትይው? ኤክስሽ ስለሆነ ገንዘብሽንም ቤኒሻ ይመችሽ። ያራዳለች ገንዘቧንም እሙሟንም ትለጠልጥ ነበር። ቤኒሻ ትዳር እንዳለው እያወቅሽ ኢትዮጵያ የወንድሙን ገንዘብ የእህቱን ገንዘብ እንደዘረፈ እያወቅሽ 2 ልጆች እንዳሉት እያወቅሽ አንቺ ግን ገንዘብ እየሰጠሽ እዛ ትለጣለጪ ነበር ከሱ ጋር። ጎበዝ ልጅ ቀጥ እያስለቀሰ ደም እያስለቀሰ ሚስቱን እያስራበ ነው ብዙ ቁጭ ብሎ የሚለፋደደው ከእነሱ ጋር። እነሱ መሀል ገብቶ ዘዋለ ይዋውን ከእነሱ ጋር መመላለስ ቁጭ ብሎ ሚስቱ ጋር እኮ የቤት ኪራይ መክፈል አቅቷት እኮ ከእናቷ ጋር ቁጭ ብለ 2 ህፃን ልጅ ታቅፋ ደም እያለቀሰች ሆስፒታል ሚስቱ ተኝት። እኔ ለምን ጠበሽው? ሚስት እያለው ለምን ጠበሽው? እናቱ አማያስክኝው አበርዬ ለምን ጠበሽው? ሚስት እያለው በዚህ ቤኪ ቀበቶን አመጣለው እንግሊዝ ሀገር ትይዋለሽ፣ በዚህ በኩል ቢኒን ታጫውቻለሽ። አበርዬ እናንተ ናችሁ የዳናችሁት። እናንተ ናችሁ የዳናችሁት። ለማወቅ ነው። እናንተ ናችሁ የዳናችሁት። መዳን እንደዚህ ነው። ድህነት እንደዚህ ከሆነ መዳን እንደዚህ ከሆነ ጥንቅር ብሎ ይቅርብኝ። መዳን እንደዚህ ነገር የለም። ስትጫወቺ ደንቆኛል አበርዬ። አንቺ ብለካ ኃይለኛ ተሸጓሪ ነሽ እናቱ። ኃይለኛ ተሸጓሪ ነሽ ለካ እናትዬ። በሰላም ነው። እኔ እኮ ግራ የሚገቡኝ እራሳቸው ሲሸጎሩ ለነሱ መዳን ይቻላል። እኛ ሳንሸጉር ምን ሳንል ለምላሳችን ለእኛ ጥሩ አይደለም ነው። ቦይፍሬንድ ጠብሰሽ ገንዘብሽ የሚበላው አምጅስታ ያስክ 3 ዓመትሽ ምናልባት ስትታይም ነው ፋሚሊ የሚረዳ ፋሚሊ ያለች ነው የምትመስዩ። በ3 ዓመትሽ ነው ቤተሰብ ትተሽ ቢኒሻን እያጫወች ገንዘብ የምትሰጪው። ስትጣሉ ነው ገንዘብ ያልሽው እንጂ እርግጠኛ ነኝ የሰጠሽው ገንዘብ ነው። እርግጠኛ ነኝ ስትጣይ ገንዘቤን አምጣ ነው እንጂ ወደሽ ፈቅደሽ የሰጠሽው ገንዘብ ነው። ወደሽ ፈቅደሽ ስትጣሉ አምጡ፣ ይሄን አምጪ፣ ይሄን አምጣ ትባባላላችሁ እንጂ
አብረሽ እያለማ ምንም አላረግሽውም ነበረ። እና እንደዚህ አይነት ክርስትና ነው የእናንተ ክርስትና። ሁሉንም እያልኩ አይደለም። እግዚአብሔር የባረካቸው መልካም ክርስቲያኖች አሉ። እግዚአብሔር የሚጠብቃቸው ጥሩ ወንጌላውያን አሉ። ሶሻል ሚዲያ ላይ ወጣችሁ የምትበጠረቁት እናንተ ግን ጉዳችሁ ሲፋቅ ይሄ ነው። ጉዳችሁ ሲፋቅ ይሄ ነው። በነገራችን ላይ ለወንድማችን ለቴዲ አዋሳ የትዝታው ሳሙኤልን ዲኤንኤ 2 ልጅ የካደበትን 2 ዲኤንኤ አስገብቼለታ አሜሪካን ሀገር 2 ልጆች የካደበት ዲኤንኤ 100% እርግጠኛ ሆነ 99.9% የእሱ ልጆች እንደሆኑ የተደረገበት ለቴዲ አዋሳ ልኬለታል። ጠይቁት። ዮኒ ማኛ ልኳል ወይ ዋሽቷል ወይ የምትሉ ካላችሁ እዚህ ላይ ማሳየት አይቻልም። እኔ የሶሻል ሚዲያን ነገር በደንብ ስለማቅ ያንን ነው ማድረገው። አመንዝራነት ፓስተር ሆኖ እኔ ተራ ምዕመን ሆኖ ጣጣ የለኝም። ለምን 90ዋን አይሸጉርም? ፓስተር ሆኖ ዘማሪ ሆነው እንደዚህ አይነት ባለጌዎች ናቸው። አሁን ወንጌል ነው ቲክታክ ላይ የሚጫወቱት አይደል? ስራቸው በውስጥ ግን ይሄ ነው ስራቸው። ይሄ ነው። ባልታዛሮች ናቸው። ባልታዛር መልካም ወንጌላውያን እንዳይወጡ ሶሻል ሚዲያ ላይ በፍቅር እንዳይሰብኩ እንትናን አፕሪሺየት አድርጉ። ዮኒ ማኛ እኮ የ8 ወር ልጅ ነው። ወንጌል ቢናገርስ ምን ችግር አለ ብለው ሮጠው መጡ። እኔ ጋ ስለ ወንጌል አልገረማቸው። ግን የእሱ ስም ሲነሳ ግን ተሰማው። የትኛው ይበልጣል? ወንጌል ይበልጣል ወይስ እውነት የእሱ ስም መነካቱ ይበልጣል? ይሄ ማንነታቸው ነው። አስሎንጋስ ኦርቶዶክስን ጥላ እኔ በዚህ ደረጃ ጴንጤን ጠልቶ በኃይለኛው ቪዲዮ የሚሰራ ኤቭሪዴይ የለም። ተናደው ተበሳጭተው አንዴ ሁለቴ የሚናገሩ ሰዎች ታመጣለ። ጌታ ኢየሱስ ምስክሬ። ኤቭሪዴይ ግን ጴንጤን ሲቀጠቅጥ የሚውልልህ ኦርቶዶክስ አታመጣ። ጊዜም የለውም። ለምን? ፈሪያ እግዚአብሔር አለበት። ፈሪያ እግዚአብሔር ስላለበት ኤቭሪዴይ ጴንጤን ሲቀጠቅጥ የሚውል ኦርቶዶክስ የለም። አዎ ፓስተራሊ ፓስተራሊ አይ ቲንክ ኡጋዴን ላይ ተወልዶ ያደገ ይመስለኛል። የሐረር ሰው ነው። ፓስተራሊ ነው። ሙስሊም ነበረ። በአልሸባብ ቤተሰቡን ሰነጣጥቀው ገለውበት ክርስትናን የተቀበለ ነው። ኦፓል የምትባለው ፊቷ ትታወቅ ኤቴስት ናት። እሷ ክርስቲያን አይደለችም። ክርስቲያን ባትሆንም ኦርቶዶክስን ከተረገጠ ደስተኛ ናቸው። አሁን ኦፓል ሃይማኖት የላትም፣ ክርስቲያንም አይደለችም። ግን ኦርቶዶክስን ስለምትሰድብ ኦፓልን በደንብ አድርገው ይወዷታል፣ ሰፖርት ያደርጓታል። ክርስቶስን ባትከተልም ችግር የለባቸው። አንተ ኦርቶዶክስን ጥላ። ስለዚህ ያንን ነገር በደንብ ሰርችዋል። በደንብ ጌታ ማንም አያውቅም። ይሄን ጌታና እኔ ብቻ ነን የምናውቀው። ጌታ ኢየሱስና ዮኒ ማኛ ማንም እሞዳጅ ዮኒ ቬጋስ አያውቅም። ጌታ ኢየሱስ ምስክረኝ። ማንም ቤተሰብ አያውቅም። ይሄን ነገር እኔና ፈጣሪ ነን የምናውቀው። እውነታን ማወቅ መልካም ነው። አሁን የምፈልገው ምንድን ነው? ፕሮቴስታንት የራሳችሁን ስበኩ፣ ኦርቶዶክስ የራሳችሁን፣ ሙስሊም የራሳችሁን ስበኩ። አምከው ጉዳይ ንጽጽር ከሰራ ያንን ሰውዬ ጥራው። የኦርቶዶክሱ አሁን ኦርቶዶክስ ንጽጽር የምትሰሩ ከሆነ የጴንጤውን ጥራው። ጴንጤ ንጽጽር የምትሰራ ከሆነ የኦርቶዶክሱን ጥራው። እውቀት ያለውን ጥራና ቁጭ ብላችሁ ተወያዩ። ይሄ ነው ንጽጽር። ለብቻ ንጽጽር አይሰራም። እስና ለብቻ ንጽጽር አይሰራም። ስለዚህ ኢትዮጵያ ላይ ሃይማኖት ባላንስ ያደረገ ነገር መሰራት አለበት። ይልቁኑ ጴንጤን እያሰደቡ ብልጽግናን እያሰደቡ ያሉት ጴንጤዎች ናቸው። ጴንጤ ሁሉ ብልጽግናን ከደገፈ የውሸት ፖለቲካ ነው ማለት ነው። ፖለቲካ ውሸት ነው። እንኳን ብልጽግናን አይደለም ክርስቶስ ሁሉም አልደገፈው። ክርስቶስ ጌታ ኢየሱስ እንኳን ሁሉም አልደገፈው። ስለዚህ ጴንጤ በሙሉ ብልጽግናን ደገፍክ ማለት ብልጽግና ሌባ ነው ማለት ነው።
ወራዳ ነው ማለት ነው። ብልጽግናን የሚደግፍም የሚቃወምም ካለ አዎ ትክክለኛ ነው እልሃለሁ። ሙሉ ጴንጤ ከደገፈው ሌባ የሌባ ጥርቅም ነው ማለት ነው። አየህ፣ ሪያሊቲው ይሄ ነው። የሚደግፍ መኖር አለበት፣ የሚቃወም መኖር አለበት። ያ ከሆነ ትክክለኛ መንገድ እየሄድክ ነው። ስለዚህ እንደዚህ አይነት ሌቦችን መርገጥ። አመንዝራ ይበዛል፣ ሌባ ይበዛል። እኔ አሁን ለምሳሌ ዳጊ ወንድሜ አንድ ነገር ልጠይቀ፣ በጣም ነው የምትመቸኝ። አም ገና ያስከ ኮስችን ጊዮን ሆቴል ባዘጋጀበት ጊዜ ጊዮን ሆቴል መዝሙር ባዘጋጀ የመዝሙር ድግስ ባዘጋጀበት ጊዜ አሁን እያስተዋልኩት ነው። ጊዮን ሆቴል ውስጥ አብረው የሚተኙ የሚዘምቱ ሰዎች አሉ። የሆነች ሴትን ቺክ እያጫወተ መዝሙርን የሚሰማ አለ። ምን ልትል ነው? አም ጅስታ ያስክን ኮስችን ጊዮን ሆቴል ውስጥ ሆኖ ቢራውን እየጠጣ እያጨሰ እየቃመ እየጨፈረ ያለ ሰው ሊኖር ይችላል። ምን ልትል ነው? ምን ልትል ነው? የቅድስና ስፍራ አይደለም ጊዮን ሆቴል። ሆቴል ምን እንደሚደረግበት እናውቃለን አይደለ? ሆቴል ምን እንደሚደረግ እናውቃለን። ሆቴል ትተኛበታለህ፣ ትበላለህ፣ ትጠጣለህ፣ ትጨፍራለህ፣ የፈለግከውን ታደርጋለህ። ሆቴል ላይ ማዘጋጀት ለምን ተፈለገ? ዋይ? ቆም ብሎ ማሰቡ ጥሩ አይደለም? ጸሎት ማድረጉ ጥሩ አይደለም? በጌታ የሆነው ጥሩ አይደለም? ሚሊኒየም አዳራሽ የሚዘጋጅበት ለምንድን ነው? ሚሊኒየም አዳራሽ በፊት መስቀል አደባባይ ጭፈራ ምናምን ይካሄድበት ነበር። አሁን እግዚአብሔር የተመሰገነ ይሁን ጭፈራው ቀርቷል። መስቀል አደባባይ ማኳስችን ትዩ ሚሊኒየም አዳራሽ ሲፈልጉ ዘፈን ያዘጋጁበታል፣ ሲፈልጉ መዝሙር ያዘጋጁበታል። ምን ማለት ነው? ምን ማለት ነው? ቆም ብላችሁ አስቡ። ምን ማለት ነው? አያችሁ፣ ችግሩ ምንድን ነው? ክርስትናን ሳይሆን ቢዝነስ ነው የምትሰሩት። ቢዝነስ ነው የምታሳዱት። ተሳው። ስለዚህ ክርስትና ትልልቅ መሬት ተሰጥቷቸዋል። አሁን በብልጽግና ፓስተር የተባላችሁ በሙሉ የሚዘገንን መሬት አላችሁ፣ ተሰጥቷቸዋል። ኢትዮጵያ ላይ ትልልቅ መሬት ስበኩ ተብላችሁ መሬት ወስዳችኋል። ክርስቶስን አሰብኩበትም። ለምን እንዳልኳችሁ ሌብነት ስለሚያዋጣ፣ ዓለማዊ ህይወት ስለሚያዋጣ። ዓለማዊ ህይወት እየኖር ስለ ቅድስና አታውራኝ። ይህንን ነው እምነግራችሁ ደጋግሜ። በጣም የወረዱ ሌቦች የሚበዛባት ቤት ካልከኝ፣ ሌባ የሚበዛበት ቤት ካልከኝ፣ ጌታ ምስክሬ ጴንጤ ነው። ሌባ ወሮ በላ የሚበዛበት ቤት ጴንጤ ነው። ይህን ኤርሚያስም ነው የተናገረው። በዮናስ ብቻ አይደለም የሚነገረው፣ ኤርሚያስ ራሱ ነው የነገራችሁ። ሌብነት ማፊያዎች ናችሁ፣ ማፊያ። ስለዚህ የሌቦች ጥርቅምን ስራችሁን ሰባብረዋለሁ። እውነተኛ ፓስተሮች ስበኩ። አሁንም ደጋግሜ እናገራለሁ። ፓስተር ቸርነት እግዚአብሔር ይባርክ፣ ስበክ። ማይሻዬ ኑሪልኝ። ፓስተር ቸርነት ስበክ። ዶክተር ማሙሻ ስበክ፣ እግዚአብሔር ይባርክ። ፓስተር ቶሎሳ ስበኩ። ፓስተር አሊ ቲክታክ ላይ ካየሁት ደግሞ ፓስተር አሊ። ጥበቡ ወርቅዬ ቲክታክ ላይ አልመጣም። እግዚአብሔር አምላክ ይባርክ ጥበቡ ወርቅዬ። በጣም በጣም መልካም፣ ስለ ክርስትና ብቻ የምታወራ የትቢት የድንፋታ ማንነት የሌለበት እናንተ ስበኩ። ሌላው እህታችን በቤተ ክርስቲያን በቸርች ነው ያደገችው ዘሪቱ። የዘሪቱ መጽሐፍን ማንበብ ትችላላችሁ። ዘሪቱ እህታችን ብዙ ነገር ጽፋለች፣ ብዙ ነገር ብላለች። ስለ ኃጢአቷ ስለምኗ ተምራለች። ግን በጌታ ቤት የነበረች ናት። ከልጅነቷ ጀምሮ በጌታ ቤት የኖረች ናት። በጌታ ቤት ከሆናችሁ ወንጌልን ካወቃችሁ እንደው ፈጣሪን ግን አትፈሩ።
I'm just asking a little question. ትንሽዬ የጌታን ወንጌል የምታውቁ የጌታን መጽሐፍ ቅዱስ የምታገላብጡ ጌታን ያገኛችሁ አይሰቀጥጣችሁም? በዛ ደረጃ ስትባልጉ እንዲሁ ስቅጥጥ አይልም? ጌታን የማያውቀው እሺ ወንበዴ ይሁና ኦኬ ወጣ። ጌታን የማያውቀውን ለምሳሌ ዓለማዊ ከሆነ የፈለገውን ይሁን ጌታ እስኪገባው ጌታን እስኪያውቅ ንስሐ እስኪገባ የፈለገውን ያርግ። በጌታ ሆናችሁ የምታውቁ አፈንግጬ ነበረ ጠፍቼ ነበረ ከዛ ተመልሼ ነው የሚባለው። ሃው እንዴት ያ ነገራችሁ ነው። በጣም 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 ወሮ በላ ያደርጋችሁ። እግዚአብሔር ልቦና ይስጣችሁ ለማለት ነው። ስለ እኔ የምታወራ ጴንጤ ካለ ዱዌ ዶክመንት አለ። ለምን ሌባ ናችሁ አብዛኛው፣ ሸጓሪ ነህ ሴቷም ወንዱ ስለሆንክ ስለ እኔ የምታወራ አውጥቼ አሰጣለሁ፣ አውጥቼ አጋልጣሃለሁ። ብቃቴ ያ ነው። ሰው ለበዓሉ ድምቀት የዘርፌ ሳትጠነጥጥ የነበረውን መዝሙሯን ልጋብዛችሁ ደግሜ። ትንሽ እረፍት ያስፈልገናል። በዚህ አጋጣሚ የምትገቡ ጀለሶቼ ካላችሁ ገብተን ሞቅ ሞቅ ማድረግ እንችላለን። በዚህ ሰዓት ማናችሁ ከየትም መሆናችሁ ችግር የለብኝም። የምትታወቅ እማላቀ እንዳትመጣ እካክ እማላቀ እኔ ፔጅ ላይ እንዳትመጣ አላስገባህም። ስለዚህ ዶንት ዌስት ዮር ታይም። እማላቀ እኔ ፔጅ ላይ ምንም አታደርግልኝም። አሮን ኒድ ዛሬ አትመጣም። ዛሬ ልታጨበጭብልኝ አትመጣም። እካክ ነው። ድሮ ያላስገባ አሁን አላስገባ። ሌላው በመሃል አንድ ይችን ነገር ቅረጹልኝ። በመሃል የሆነች ነገር ማለት አለብኝ። በጣም ደስ ያለኝ ነገር ስላለ ነው። ፖፑላር ኤሌክትሮኒክስ ሰው እንግዲህ ፎሎወር ብቻ ነው የሰበሰበው ብዬ ነው የማስበው። ፖፑላር ኤሌክትሮኒክስ ለሰው ልጅ መኪና መስጠት ቀላል ነገር አይደለም። ለአንድ አርቲስት ስሙን አላውቀውም፣ ይቅርታ አድርግልኝ፣ አርቲስቱን ስም አላውቅም። ለአርቲስቱ እኔ ብዙ የኢትዮጵያ ከሀገር ከወጣሁ በኋላ ጌታ ኢየሱስ ምስክሬ፣ ከሀገር ከወጣሁ በኋላ ብዙ የኢትዮጵያ ሙቪ አላውቅም። ይሄ ለማካበድ ለምናምን አይደለም። ምን ይሆናል ያበሻ የሆነ ለቅሶ አለው። የሆነ ድሃ ነበረ፣ ድሃ እየነበረችው ፍቅረኛው ከዳችው። ከዛ በኋላ የሆነ ሀብታም ምናምን አሳደዳት፣ ከዛ ጋር ፉንፉናለች፣ መልሶ ደግሞ ወደ ፍቅር ተመለሰች፣ አለቀ። ከዚህ የተለየ ታሪክ ያለው የኢትዮጵያ ሙቪ አላየው። ሱራፌል ተካ ነው። ኦኬ ቴንክ ዩ። ከዛ ውጭ ስላላየው የተለየ ሙቪ ስላላየው ምንም ሊስበኝ አልቻለም የኢትዮጵያ ሙቪ። ስለዚህ አላየው። ሰው ዳቢን ሰይን ሱራፌል ተካ አርቲስት ሱራፌል ተካ አሁን እንገባለን። ጃፒ ትገባለን። ሱራፌል ተካን ፖፑላር ኤሌክትሮኒክስ ሰጥቷል። ከዛ እኔ ምን አረግኩኝ? ለማየ አንዳንድ ነገሮች መቀየር ነበረብኝ፣ ለማዘር ማለት ነው። ስቶቭ ምናምን ነገር ፈለግኩና ምን አሰብኩኝ? አይ ይሄ ሰው መልካም ሰርቷል። ፖፑላር ኤሌክትሮኒክስ በኪና በሚሊዮኖች የሚገዛ ነው። ዝም ብሎ አልሰጠው፣ በሚሊዮኖች አውጥቶ የሰጠ ነው። ፎሎወሩ ደግሞ የፈለገው ቢዝነስ ሊሰራበት ነው። ስለዚህ ፖፑላር ኤሌክትሮኒክስ ጋር ቤተሰብ ልኬ ሄደው ቼክ አድርገው በጣም ኳሊቲ ያለው እቃ እንዳላቸውና ከነሱ እቃ ስቶቭ ነገር ተገዝቷል። ሲሊንደር ነገር በጣም የሚያምር ስታንዳርዱን የጠበቀ ነው። በጣም ኳሊቲ ያለው የ3 ዓመት ዋስትና ይሰጣሉ። በጣም ቆንጆ ነገር ስለሆነ ነግሬያቸው ነው ዮኒ ማኛንን ብዬ ነግሬያቸው አድርገዋል። እና በጣም ከፖፑላር እየሄዳችሁ ፖፑላር ኤሌክትሮኒክስ ቆንጆ ነገር ስላላቸው በስራ እናግዛቸው። መግዛታችን አይቀርም። ለዚህ ለወንድማችን እነሱ እንደደረሱም ለቤት ሲሊንደር ሊያስፈልጋችሁ ይችላል። ለቤት ስቶቭ ሊያስፈልጋችሁ ይችላል። ለቤት ላውንድሪ ዋሸርን ድራየር ሊያስፈልጋችሁ ይችላል። ስለዚህ በተግባር እኛ ምን ማድረግ አለብን? እነሱን መግዛት አለብን ብዬ አስባለሁ። ማሂዬ በዚህ አጋጣሚ
ይሄን አይዲያ የሰጠችኝ እንዲያውም እሷ ናት። እንዲያማክሪያት ምናምን ነገር ያው ሴት ስለሆነች ይህን ነገር በደንብ ታውቃለች ብዬ ስለማስብ እንደዚህ አስቤ ነበር። አይ እስቲ ቼክ ላድርግ ብላ ፖፑላር ኤሌክትሮኒክስ ሁላ ቼክ አድርገን ጥሩ ነገር እንዳላቸው፣ ኳሊቲ እንደሆኑ፣ ከስተመር ሰርቪሳቸውን ቆንጆ እንደሆነ፣ ዋስትና እንደሚሰጡ ቼክ አድርጋልኝ እሱን ነገር አድርግ ያለው እና ፖፑላር ኤሌክትሮኒክስ እጅግ አድርጌ አመሰግናለሁ። ሌሎቻችሁም ጥሩ ዕቃ የምትገዙ ከሆነ ከፖፑላር ኤሌክትሮኒክስ ብትገዙ መልካም ነው ብዬ አስባለሁ። ስለዚህ ታንኪዩ መኪናውን ስለሰጣችሁ፣ በቃላችሁ ስለተገኛችሁ፣ እንዲሁም ጥሩ ዕቃ ስላላችሁ ፖፑላር ኤሌክትሮኒክስ አድራሻቸው ፔጃቸው ላይ ግቡ። ተሙዬ ፔጃቸው ላይ ግቡና ፖፑላር ኤሌክትሮኒክስ ለቤተሰብ ምድጃ ምናምን መቀየር ከፈለጋችሁ የድሮ ሲሊንደር ከሆነ እኛ ሀገር አሁን አይጣልም። አሁን ለምሳሌ እማዬ የድሮ ቲቪ እስካሁን አልጣለችም። ፍላት ስክሪን አላት። ፍላት ስክሪን ነው። ቦርጫሙ ቲቪ እስካሁን ቤት አለ። ሶስት ቦርጫም ቲቪ ቤት አለ። አይጣልም። ኢትዮጵያ ቅርስ ነው። ቅርስ ነው። አይጣልም። ግደለው። ኢትዮጵያ ምን ያደርግልሻል? ገዝተች አረ ልጄ ተው እንዳትነካብኝ ትላለች እና ቅርስ ስለሆነ አይጣልም። ስለዚህ ፖፑላር ኤሌክትሮኒክስ በቃ ሲሊንደሩ ምናምን ወደፊቱ እንትን ተብሎ አዲስ ገብቷል። በሱ አሁን በቃ ምርቃቷ ደስ ይላል። የማዬ እናትን አስደስት። ወንድምናቶቼ እናትን፣ እህትን፣ ወንድሞችን በተቻላችሁ መጠን አስደስቱ ለማለት ነው። ታንኪዩ አጌን ፖፑላር ኤሌክትሮኒክስ ለማለት ነው። ከአንድ መዝሙር በኋላ ወዳጆቼን አስገብቼ እንጫወታለን። ስለዚህ ፖፑላር ኤሌክትሮኒክስ ከልብ አመሰግናለሁ። በጣም ኳሊቲ ያለው ቃላችሁ የኔ ወዳጆች የሆናችሁ በሙሉ ከነሱ ደውላችሁ የምትፈልጉትን ኢንፎርሜሽን ትቀበላላችሁ። የምትፈልጉትን ደግሞ አሁን ቻፓው ስለረከሰ በምንዛሪ ስለሆነ አሪፍ ነገር መግዛት ትችላላችሁ ለማለት ያክል ነው። አመሰግናለሁ። አመስግኑልኝ። ለዛ ነው አንዴ መዝራችን ላይ ይሄን መዝሙር ፕሮቴስታንቶችም ዘምረውታል። አልዋሽም። በደንብ አድርገው ኤዲት አድርገው ዘምረውታል። ዘርፌም የራሷን ነገር ደግማ ዘምረዋለች። ትዝታውም የራሱን መዝሙሮች ሪሚክስ አድርጎ እየሰራ ይገኛል። ያው የራስ ነገር የለም ለማለት ነው። ቢኖር የራሱን ይሰራ ነበረ። ምንም ከሌላ የሚፈልገው የለም። ገባ? ስለዚህ ያንን ነገር እያየው አይደለም። ስለዚህ ትዝታው አዲስ ነገር ይዘና አደራ ይሄን